ሰው እየጠበክ ነው? የምትጠብቀው ሰው አለ ወይ? ይቅርታ ከረበሽኩ። አመሰግናለሁ። ለምኑ? የተውሽ መስሎኝ ነበር። ዝም ማለት አትችይም እንዴ? ይቅርታ ጠየቅኩ እኮ። ይቅርታሽ ራሱ ከረበሸኝስ? ዛሬ ደግሞ ምን አይነት እብድ ሰው ነው የገጠመኝ? ይቅርታሽን ለማግኘት ምን ያህል መጠበቅ እንዳለብኝ አላውቅም። ምናልባት ይቅር እንድትይኝ ክርስቶስን መሆን ይጠበቅብሽ ይሆናል። ምንም ቢሆን ከይሁዳ የባሰ እንዳልበደልኩሽ አምናለሁ። ደግሞም እንደ ጴጥሮስ አልቅሼ ተጸጽቻለሁ። እጅሽ ነው የራቀኝ፣ ዓይንሽ ነው የጠፋኝ። ምንድን ነው እንደዚህ ደንዳና ያደረገሽ? ዛሬ ደግሞ እብድ አስባልሽ። የተቀመጥኩበት ድረስ እየመጡ የመጣብን ይሉኛል። እንደ ቀልድ ቤት አስገብተህ አስቀረኝ ማለት ነው? ይኸውልሽ እኔ በሬን የከፈትኩት ተከትለሽ ዘው ብለሽ የገባሽው ደግሞ አንቺ ነሽ። ታዲያ ለምን አታስወጣኝ? ቤተ እግዚአብሔር በቃኛልሽ ሰዓት ደግሞ መውጣት ትችያለሽ። ደረቅ አጥፋው። ሄሎ ብሩኬ፣ ሰላም ነው? ይመስገነው። እንዴት ነህ? ምንም ማለት ምን ነው ቀጥረህ በዛው ጠፋ? ሐሳብን አልቀየርክም አይደል? መቼስ በፍጹም እንዳልኩ መጨረሻው መወሰን ከብዶኝ ነው። ትንሽ ጊዜ ብቻ። ብሩኬ፣ ከጊዜ ጋር ፍክክር ውስጥ እንዳለን አትርሳ እንጂ። እሺ አይ
ትላንትና የጻፍከውን እኮ አነበብኩት። እባክሽ ለማሰብ እየሞከርኩ። ማናት? ለምን ስለማያገባሽ ነገር ለማወቅ ትፈልጋለሽ? እኔ እንጃ። የጻፍከውን ሳይ ላውቃት ጓጓሁ። የበደል ጥግ ምን ያህል እንደሆነና ለምን እንደዚህ ጥልቅ ድረስ ሄደ እንድትጸጸት ለማወቅ ፈለግኩ። የኔ ታሪክ መሆኑን በምን አወቅሽ? የሆነ ሰው እየጠበክ እንደሆነ ታስታውቃለህ። አፋላጊ ሊሆን ይችላል፣ ግድ የለህም። አሁንም በማያገባሽ ዓለም ውስጥ እየተንከራተትሽ ነው ያለሽ። መንከራተቱን ፈልጌው ቢሆንስ? እኮ ታዲያ እንደዛ ከሆነም የራስሽን ዓለም ፈጥረሽ እዛ ውስጥ መዳከር ትችላለሽ። የኔን ዓለም፣ የኔን ጸጸት፣ የኔን በደል ግን ለኔ ታይልኝሽ። ምን በድላሃት ነው? አንድ ቃል 10 ጊዜ አታስቴትም። አያገባሽም። እኔ እኮ ያገባኛል አላልኩም፣ ግን በቃ ላውቃት ፈለግኩ። ለምን? እኔ እንጃ። ለምን እንደሆነ ሳታውቅ የምትፈልገው ነገር የለም? እኔ እንጃ። እባክሽ አታስጨንቂስ። እሺ፣ ህይወት እባላለሁ። እና እኔ ምን አገባኝ? እባክሽ ከቻልሽ ከፊቴ ዞር በይ። ራስ ወዳድ ነሽ።
እንዴት ነህ ብሩክ? እንዴት ነህ? ያው እንግዲህ እኔ በስልክ ብዙ ማውራት ስለማልወድ በአካል የመጣሁት። ይኸውልህ ይሄ የመጽሐፌ ታሪክ ትንተና ነው። ሙሉውን ደግሞ ጨርሼ በቅርቡ አመጣልሃለሁ። እስከዛ ይሄንን አሁንም አልጨረስከውም? ሙሉን ጨርሼ እኮ በቅርብ አመጣልሃለሁ ብለህ ቃል ገብተህልኝ ነበር። አውቃለሁ፣ ግን እኔ ከጠበቅኩት በላይ አላስጠብቅህም። ትንሽ ጊዜ ብቻ። አልገባኝም። አንተ ምንድነው እየጠበቅ ያለው? መልስ። መልስ ከማን? እኔ እንጃ፣ ምናልባት ከፈጣሪ። እኔ እናንተ ደራሲዎች የምታወሩት ወሬ ምንም አይገባኝም። በቃ ለማንኛውም ጽሑፉን ጨርስና ይዘህልኝና ወዲያውኑ ህትመቱን እጀምረዋለሁ። እሺ፣ መልካም ቀን። ሄደሻል ነበር? ነበር። ታዲያ እንዴት ተመለሽ? ማለቴ ለምን? ስጠራኝ የሰማሁህ ነበረ። ጥዬው ብሄድ ምን ይሰማዋል የሚለውን ማወቅ ፈለግኩኝና ዝም ብዬ ሄድኩ። ምን ይጠቅምሻል? በቃ ነገሮችን መከተል፣ መፈልፈል ማወቅ ያስደስተኛል። ታዲያ ለምን ፖሊስ አልሆንሽ? አለመሆኔን በምን እርግጠኛ ሆንክ? ነሽ እንዴ? አያገባህም። ይልቅ አሁን ለምን እንደፈለከኝ ንገረኝ። ከሚሄድበት የተመለስኩት ለሱን ለመስማት ብዬ ነው። ትላንት ራስ ወዳድ ነህ ብለሽኝ ነበር? ይሆናል። ለምን እንዳልሽኝ አታስታውሽም? እኔ እንጃ። አንዳንዴ እንደመጣልኝ የማወራው ነገር አለ። ግን አንተ ምን ነው ነገሩ ይሄን ያክል አስጨነቀ? ከኔ ይልቅ እኮ ራስን የምታውቀው አንተ ራስህ ነህ። ሊዲያም ለመጨረሻ ጊዜ ራስ ወዳድ ነበር ያለች። በእርግጥ ሁሌም ትለኛለች፣ ግን ለመጨረሻ ጊዜ ጭንቅላቴ ውስጥ ታትሞ የቀረው ቃል እሱ ነበር። ዋናስ ሊዲያ? ያነበብሽው ወረቀት ላይ ያለችው ሴት እኮ እውነተኛ ታሪክ እኮ እንደሆነ ነገረኝ ነበር። አላምን አልከኝ እንጂ። ለምን ነበር ግን እሷ ራስ ወዳድ የምትልህ? እኔ እንጃ፣ ምን እንደበደልኳት እንኳን ሳላቅ ነው ጥላኝ ሄደችው። እና ጥፋትን ሳታቅ ነው ለይቅርታ የሁሉ ዋጋ የምትከፍለው? እንደበደልኳት እኮ ይሰማኛል፣ ግን በቃ ምንድነው የሚለውን ነው የማላውቀው። ፍላጎት በደልህን ማወቅ ነው ወይስ ይቅርታዋን ማግኘት? የበደልኳትን ብትነግረኝና ይቅርታ ባታደርግልኝ ይመርጣል። ይቅርታዋን ካልፈለክ በደልህን ማወቅ ምን ይጠቅማል? ሰላም ለማግኘት፣ ከራሴ ጥያቄ ራሴን ለማዳን፣ በቃ ነጋ ጠባ እዚህ ቦታ ላይ ላለመመላለስ። እዚህ የምትመጣው እሷን ጥበቃ ነው? ሁልጊዜ እዚህ ነበር የምጠብቃት። አንዳንዴ ለሰዓታት እዚህ ተቀምጠን እናወራና ከዚሁ ጋር ታክሲ ይዛ ትሄዳለች። ለወራት ግን አላየኋትም። ነፋሱ ጠረኗን፣ መሬቱ ዳኗን ያሳየኛል። እሷ ግን የለችም። ወዴት ልትሄድ ነው? መቼም እዚህ አልኖር፣ ወደ ቤቴ ነዋ። የጀመርክልኝ ታሪክስ? እኔም ጅማሬውን እንጂ ፍጻሜውን አላውቀውም። ነገር ተጀምሮ በእንጥልጥል ሲቀር አልወድም። ሲጀመር እኔ አላስጀመርኩሽም፣ ሲቀጥል ደግሞ አይመለከትሽም ብዬሽ ነበር። አንተ እኮ ነው ከመንገድ ያስቆምከኝ። የተቀመጥኩበት ድረስ የመጣሽው አንቺ ነሽ። ስለዚህ ከሳሽም ተከሳሽም የለም። መመለስና ህይወትሽን መቀጠል ትችያለሽ።
ገደል ግባ። ቆይ እዚህ ምን ልትሰሪ መጣሽ? ንጹህ ነው። የጠየኩሽን አልመለሽልኝም። አንተም የተጠየቅከውን አልመለስክም። የማይመለከትሽን ነገር ለማወቅ ነው እየደከምሽ ያለሽው። ይኸውልሽ እብድም ጤነኛም መሆን የኔ ምርጫ ነው። እሺ እዚህ ቤት ደግሞ ለምን እንደመጣሽ የመጠየቅ መብት አለኝ። ደግሞ ደህና ቤት እንዳለው ሰው ኮተታም ተይ እንድልሽ እየጠበቅሽኝ ነው። መርስ ቢኖረውን በቃ አታስጥለኝም ማለት ነው። አላስገደድኩሽም። ምርጫሽን ነው እየተከተልሽ ያለሽው። መንገድ ላይ ግን እንዴት አንዴ እንኳን ዞር ብላ አላየኸኝም? ይዞራል ብለሽ እየጠበቅሽ ነው ተከትለሽኝ የመጣሽው። ገደል ግባ ስለ ዞር እንደምታየኝ እርግጠኛ ነበርኩ። ለምን? አንቺ ስላልሽ እኮ የሚፈጠር ነገር የለም። እሺ የተከተለችኝ ይሆናል ብለህ እንዴት አላሰብክም? ፊቴን እንጂ ኋላ መከተል አቆሚያለሁ። በትዝታና በቃል እየታሰሩ መንከራተት ደክሞኛል። ታዲያ ሊዲያ መተው እንዴት አቃተ? እሷን እኮ ከተውኳት ቆዩ። ከራሴ ስር ማምለጡ ነው የከበደኝ። ቃሌን የቱ ጋር እንዳጠፍኩኝ አለማወቄ ነው የሚያንከራትተኝ። ምንድን ያጠፍከው ቃል? በደሌ እኮ እሱን አለማወቄ ነው። የማግዝ ይመስላል? የማንንም እርዳታ አልሻ። ድርቅና አንተውና ንገረኝ። ቅመምና ሻይ ቅጠል ጨምሪበት። በነገራችን ላይ ይሄም አንድ እርዳታ ነው። ምን ሻይ ቅጠል መጨመሩ? የስራው ክብደት እውነታውን አይለውጠውም እኮ። ምንም ቢሆን እርዳታ ነው። ስለጠየቅኩሽ ይቅርታ። በህይወቴ እናንተነት ደረቅ ሰው አጋጥሞኝ አያውቅም። ቤቴ ድረስ ተከትለሽኝ የመጣሽው አንቺ ነሽ። መባል ካለበት አንቺ ነሽ ደረቅ ምሹ። እርዳታ ያስፈልግም ብዬ ነው።
እስከ መቼ ነው ምኑ በእንደዚህ ሁኔታ የምንቀጥለው? አንቺ እስኪ ደክምሽ ከዛ እንዴት? ሁሌም ምርጫ የራስሽ ነው። ስትመጪም አልከለከልኩሽም፣ ልሂድ ብትይም አላስቆምሽም። እሷ ስለዚህ ቢሆን ጥላ ከሄደችው እንዴት? ምናልባት ተመለሽ መባሉን ወይም ደግሞ ዞሮ መታየትን ፈልጋ ቢሆንስ? አንተ ዝም ብለሃት? የታደረስካት ያቺ ምስኪን ሴት ወደ ማለቁ ነው። አሁንም ሀሳብሽን አልቀየርሽም? የምኑን? የማንበቡን ነው። ባይሆነውን ሸኘኝ። ወደዚህ ቤት ማን ያመጣሽ? ማለት ከማን ጋር ነው የመጣሽ? ስመጣማ ብቻዬን ነበርኩ። ታዲያ አሁን ለምን ሸኝ ፈለግሽ? አልሸኝሽም ለማለት ነው። የት ሄድክ? የዛን ቀን በር ላይ ቆማ ጠብቃኝ ይሆን እንዴ? ማ? ሊዲያ። የትኛው ቀን? አልሸኝሽም ያልኳት ቀን። ተው እንጂ አብረን ነበርና አታስመስለው። ከዛ ምን አለች? ተናዳች። አሁን እንኳን ሳትለኝ ጥላኝ ሄደች። አልተመለሰችም? ብትመለስማ በደሌ ምን እንደሆነ አውቀው ነበር። ቆይ ግን አንቺ ስለኔ ይሄን ያለ ማወቅ ለምን ፈለግሽ? አላውቅም። ምናልባት ጽፈ የጣልከው ወረቀት ላይ ያነበብኩት ታሪክ ልቤን ገዝቶት። ህይወትሽ ውስጥ ሌላ የሚያሳስብሽ ነገር የለም? ለጊዜው የለም። ቤተሰቦቹ ውጭ ነው የሚኖሩት። ለቤት ኪራይ፣ ለልብስ፣ ለቀለብ እነሱ ናቸው የሚልኩልኝ። ከሶስት ውጭ ሌላ የሚያሳስብሽ ነገርስ የለም? ሁሉም ሰዎች የሚደክሙት እነዚህን ለማሟላት መስሎኝ። አሁን አንተን አሳሳቢ ነገር ውስጥ ያለኸው። እሺ በለኝና እንዳግዝ ፍቀድልኝ። እንዴት? ታሪክህን ከመጀመሪያው ጀምሮ ከተያያችሁበት እስከ ተለያያችሁበት ቀን ድረስ ያለውን ንገረኝ። ብሩክ እባላለሁ። አውቃለሁ። እንዴት አወቅሽ? አራውቄ ነው። ስቀልድ ነው እንዴ? የት አውቃለሁ? ገና አንድ መጽሐፍ እንኳን አላሳተምክም። እንደምጽፍስ በምን አወቅሽ? እንዴ ቤት ራሱ እኮ ይናገራል። እንዲሁ ገምቼ። ለማንኛውም ይሄ መጀመሪያ ነው። እንደ ሊዲያ በዛው ካልጠፋሽ ማለት ስታነቡ ይገባሻል። ውጪ እያልከኝ ነው? ምርጫ አንቺ ነው ከማስገደድሽ። እሺ አመሰግናለሁ። ሄሎ፣ ጽሁፉ እጄ ገብቷል። ስለዚህ ፎቶዬን ታጠፋልኛለህ፣ እኔ ደግሞ ጽሁፉን ሰጣለሁ ማለት ነው።
ሄሎ ሆዴ እንዴት ነሽ? አለው እንዴት ነህ? ለመድክ? አሁንማ ፊልድ የወጣው ሳይሆን እዛው ተወልጄ ያደግኩ መስዬልሻለሁ። አንቺስ ብቸኝነቱን ለመድሽው? አልናፈኩሽም እንዴ? ናፍቀኸኛል። እስክትመጣ በጉጉት የጠበቅኩ ነው። እኔም ንፍቅ ብለሽኛል። በቃ ድምፅሽን ልስማ ብዬ ነው። ማታ ደውልልሻለሁ። እሺ እሺ፣ ቻው። የተረገምክ ሳምሶን! አንቺ ልክ ነበርሽ፣ እኔም አልተሳሳትኩ። ችግሩ እኛ ነበርን። ሁለታችንም ልክ በሆነ ግን ደግሞ እርስ በርስ በተቃረነ መንገድ ላይ ነው ያለን። ልክ በሆንን ቁጥር እንራራቃለን፣ በተቀራረብን ቁጥር ደግሞ እንሳሳታለን። የመጀመሪያ ቀን ባስ ማቆሚያው ጋር ሳይሽ እንዲህ ህይወቴን ቁልቁል ታንከባለዋለሽ የሚል ግምት አልነበረኝ። ያን እርጉም ፈገግታሽን መቼም አርሰው መቼም። ለፍቅረኛ መሆን አለበት። እያነበብሽው ነበር እንዴ? መቼስ ሚስጥር አይደለም። አይ እንዲሁ ዝም ብዬ ነው የሞነጫጨርኩ ያለሁት። ስትጨርሰው ባነበው ማስቸገር ይሆንብኛል። ሳታስፈቅጂ አንብበሽ ማስቸገሩን እኮ ጀምረሽዋል። ይቅርታ፣ በቃ እስክትጨርሰው አላነበብም። ሞላሁ እንዴ? ምን ነው? ይሄን ሁሉ ማንበብ ትግስቱም የለኝም። ባይሆን አንተ ቀስ እያልክ ታነብልኛለህ። እንዴት ነው ግን እዚህ ትርምስ ውስጥ ሀሳብን ሰብስበህ መጻፍ የለመድከው? ጥያቄ አታብሽ። ለምን? ይሄ ራሱ ሌላ ጥያቄ ነው። እሺ ተውኩት በቃ። ታክሲ እስኪመጣ ካወራኸኝ ብዬ ነው። ባስ ስቴሽን ላይ ተቀምጦ ታክሲ መጠበቅ አይከብድም? ሰልፉ ቀለል እስኪል ብዬ ነው። ጥሩ መላ ነው። ለጽሁፍ ከጠቀመ ተጠቀምበት። ከትርምሱ የሚያስጥል ሀሳብ ካገኘው እጠቀምበታለሁ። አሁን ለምን እዚህ ትርምስ ውስጥ እንደምጽፍ ገባኝ። ጥሩ ተማሪ ወጣሻል። ታዲያ ቅድም ለምን አልነገርከኝም ነበር? አልነግርሽም አላልኩ። ጥያቄ አታብሽኝ አልኩት። ደግሞ ይኸውልሽ ደስታችን ከሚነግረን ሳይሆን ፈልገን ከምናገኘው ላይ ነው። ለማንኛውም እኔ መሄዴ ነው። ታክሲ እስኪመጣ አታጣብቀኝም? ዛሬ ገና እኮ ነው እዚህ ያገኘሁሽ። ለሰፈሩ አዲስ ነኝ። እኔ ካልኩት ነገር ጋር ምን ያገናኘዋል? ይኸውልሽ እስከ ዛሬ ብቻሽን ነበር ታክሲ የምትጠብቂው አይደል? ዛሬም እንደዛው። መልካም ቀን። ደራሲ ሳትሆን ፈላስፋ ነበር መሆን የነበረብህ። መልካም ቀን። እሺ ነገ ትመጣለህ? ዛሬ እዚህ ነበርኩ። የዛን ቀን የህይወቴን ትልቁን ስህተት ተሳሳትኩ። ዛሬ ላይ ሆኜ ስለ ነገ አሰብኩ። ገና ያልደረስኩበትና የማላውቀውን ነገር ላውቀው ታገልኩ። ሁለተኛው ትልቁ ስህተቴን ልንገርሽ።
ዛሬ ላይ ሆኜ ነገ ማሰቤ ሳያንስ ነገ ዛሬ ሆኖ ሲመጣ እኔ ቦታዬ ላይ ሳጣሽ ከፋኝ። የኔ በምለው ቦታ ላይ አንቺ ማየት ተመኝ። ትላንት ለምን አልመለስኩላትም ብዬ ተጸጸትኩ። ያኔ ሁለተኛውን ስህተት ተሳሳትኩ። ያለፈውን ትላንት ልቀይረው ሞክርኩ። ሁለት ቀን ጠበቅኩሽ። እረኛውን እንደሚናፍቅ በግ ማዶ ማዶ እያየው 2 ቀን የምጽአት ቀን ያህል እስኪረዝምብኝ ድረስ ጠበቅኩሽ። በሶስተኛው ቀን ስትመጪ በእኔና በአንቺ መሃል ከማስታውሳቸው ስህተቶቼ ሶስተኛውን ተሳሳትኩ። ሳይሽ ተደሰትኩ። ከማንነቴ ሸርተት አልኩ። ዛሬም እዚህ ነህ እንዴ? ሁሌም እዚህ ነበርኩ። አልመጣሽም እንጂ እየጠበከኝ ነበር ማለት ነው? እንደዛ ሳይሆን እዚህ ቦታ ስለማዘወትር ብትመጪ አገኝሽ ነበር ለማለት ነው። የዛን ቀን መልስ ብሰጠኝ ኖሮ እኮ መጣ ነበር። መልስማ ሰጥቼሽ ነበር። የሆነ ነገር እንዳልከኝ አስታውሳለሁ፣ ግን ምን ለማለት እንደፈለግ ካልገባኝም እንጂ እኔ ዛሬን እንጂ ነገን መገመት አልፈልግም። ለዛ ነበር ዛሬ ነበርኩኝ ያልኩሽ። ደራሲ ሳትሆን ፈላስፋ ነበር መሆን የነበረበት። እንደዛ ለመባል እንኳን ትንሽ ይቀረኛል። ወጉን ይዘዋል። ሊዲያ ብሩክ አራተኛው ስህተቴ ደስታዬን ካንቺ መጠበቄ ነበር። ከራሴ ያላገኘሁትን ደስታ ካንቺ ለመፈለግ ሞክሬ ሞኝነቴን ገሃድ አወጣሁት። እውነትም ፈላስፋ። ትዝ ይልሻል የመጀመሪያ ቀን ቤት ስትመጪ? ይሄን የመሰለ ቤት እያለ ነው እዛ ትርምሱ ስትታገል የምትውለው? ምክንያቱም ነገርሽ የለ። አስታውስኩት። ሻይ በነገራችን ላይ ቆንጆ መጽሐፍ ነው። ቶሎ የምትመልሽ ከሆነ ላውስሽ እችላለሁ። ትዕግስቱ ኖሮኛ አነባዋለሁ ብለን እመኝ፣ ከጀመርሽው አታቋርጪው። ባከኔ ትዕግስቱ የለኝም። ማን ያለው? ምኑን? ትዕግስት የለሽም ነው?
ነጋሪ አያሻኝም። ራሴን እኮ በደንብ አውቀዋለሁ። ውስጥሽ ስለ ራስሽ የሚነግርሽ ነገር ስህተት ቢሆንስ? ትዕግስተኛ መሆንሽን እስክታውቂ ወይም ደግሞ እስክትደርሽበት ድረስ ትግል ጀምሪ። ይኸውልሽ ውስጣችን ሰነፍ ናችሁ፣ ደካማ ናችሁ እያለን አለመሆኑን ምንም ማስረጃ የለንም። ምርጫ የራስሽ ነው። ሻዩ ከፈላሌው ባዶ እጅሽ ነው የመጣሽው? ድርሰቱስ? አታስብ፣ ደህና ቦታ አስቀምጫለሁ። ለምን ሲባል ውላችን እኮ ይዘሽ ለመምጣት መሰለኝ ነበር፣ ግን ሀሳቤን ቀየርኩ። በእሳት መጫወቱን ፈልገሽው ነው? የምን እሳት? ይኸውልሽ ህይወት፣ እየገባሽበት ያለውን ነገር ያስተዋልሽው አልመሰለኝም። አይዞህ፣ ጽሁፉን አልከለከለህም፣ ግን በአንድ ነገር ከተስማማን ብቻ ነው። በምን? አንድ፣ አንተ ጋር ያሉኝን ፎቶዎች እንዳለ ታጠፋልኛለህ። ሁለት፣ እስከ ዛሬ ድረስ ያንገላታኸኝን የሞራል ካሳ እፈልጋለሁ። ሶስት ደግሞ መልሰን እንደማትክደኝ ማረጋገጫ ነገር ትሰጠኛለህ። ጨረሽ? ለጊዜው ይኸውልሽ አላመንኩትም እንጂ እሱ አይታመንም አላልኩም እኮ። ከራሱ እጅ መቀበል እንደምችል የዘነጋሹ መሰለኝ። እሱ ራሱ እኮ ጽሁፉን ከኔ ካልተቀበለው መልሶ መጻፍ አይችልም። ዘነጋኸው እንዴ? ኮፒ እንኳን እኮ የለውም። ህይወት አታድርጊው፣ አትጠራጠር፣ ይገልሻል። ማመን አቁሜያለሁ። ለማንኛውም 3 ቀን እሰጥሃለሁ እንድታስብበት። አታድርጊው አንቺ ርጉም። ሄሎ ብሩክ። ሳምሶን እንደምን ነህ? አለው። እንዴት ነህ? እንደው ብሩኬ ጨቀጨከኝ አትበለኝና ጽሁፉን እስከ ደረስክበትም ቢሆን ብታስነብበኝ። እንደው መግቢያውን ብቻ አስነብበህ በጉጉት ገደልከኝ እኮ። ወይ ትላንት ለአንዲት ልጅ ሰጠኋት እኮ። እሷ አንብባ እንደጨረሰች አቀብልሃለሁ። ምን አይነት ልጅ? እንዴት ለማታውቃት ሴት ያልታተመ ድርሰት አሳልፈህ ትሰጣለህ? ኧረ የሚያሳስብ አይደለም አቶ ሳምሶን። እንዲያው መጠየቅ የምትወድ ልጅ ስለሆነች ነው የሰጠኋት። በጥቂት ቀናት ውስጥ ትመልሰዋለች። ቢሆንስ እንዴት ለማታውቀው ሰው አሳልፈህ ትሰጣለህ? እንዴ አታስብ አልኩህ እኮ። በዛ ላይ የመጨረሻውን አታውቀውም። ግን ቆይ የማላውቃት ሴት መሆኗን እንዴት እርግጠኛ ሆንክ? አይ ማለቴ የምታውቃት ሴት ብትሆን ወይ ጓደኛ ብትሆን ስሟን ትነግረኝ ነበር ብዬ ነው። ደግሞ መጨረሻው ማለት ኮፒው አለ ማለት ነው? አረ የለኝም። ግን መጨረሻውን የሰጠኋት ወረቀት ላይ ሳይሆን እኔ ጋር ብቻ ነው ያለው እያልኩህ እኮ ነው። በዚህ 2-3 ቀን ውስጥ አመጣልሃለሁ። እሺ እንዳልክ ብሩኬ፣ ብቻ እንደጨረስክ ይዘህልኝ ና።
አረ ችግር የለውም እንዴ እንዳያሳስብ እያልኩ እደውልልሃለሁ። ወይ ማናት? ማን? ይህን የጻፍክላት ሴት ምንድን ነው እሱ? አምጪ እስኪ። እኔ ነፍሴ ያዘዘኝን ነው የምጽፈው። ማናት አይደለም። እንዳምን እየጠበከኝ አይደለም መቼስ። ሔዋን አዳምን ከገነት እንዳስባረረችው ለማሰብ እንኳን ጊዜ አልሰጠሽኝ። እንደ እባብ ተለሳልሰሽና አሞጋክሰሽ አሳትሽ። በእርግጥ ወድጄሽ ነበር፣ ግን እኔ እንድትሆኚ ፍላጎቱም ጥያቄውም አልነበረኝ። መቼ ጸብ እንደጀመረን አላስታውስም። ብቻ ከተማን ቀይር ስትኝ ለመጀመሪያ ጊዜ እንደተጨቃጨቅን አስታውሳለሁ። እስኪ በህይወት አንድ ቀን እንኳን እሺ ማለት ልመድ። እኔ ቤቴን ትቼ የትም አልሄድም። እንዴ አንቺ ዛሬ ለምንድን ነው ከመሬት ተነስተሽ ከተማ ካልቀየረን የምትይ? የተሻለ ህይወትና የተሻለ ቦታ እንኖር ነው ያልኩት። ቆይ አንተ ከዚህ ቤትና ከዚህ ሀገር ምን አለ? እዛ የምንሄድበት ቦታ ምን የተሻለ ነገር አለ? አዲስ ህይወት፣ አዲስ ቦታ ከኔ ጋር። እቺ ብቻ በቂ አይደለሽ። ምን? ይኸውልሽ እንደዛ ለማለት ፈልጌ አይደለም። የዛን ቀን ያበቃልን መስሎኝ ነበር። ተመልሰሽ ስትመጪ እኔን ተሸናፊ ራስሽን አሸናፊ አረግሽ። አልተቀየምከኝም አይደል? አይ ከትላንት ጋር እኮ አብሮ አለፈ። ባልመለስ ኖሮ እኔም ከትላንት ጋር አብሬ አልፍ ነበር። ዛሬ እዚህ መሆንሽ ነው ዋናው ነገር።
ለመጨረሻ ጊዜ ያየሁሽ የዛን ቀን ነበር። የበደልኩሽ እንኳን ምን እንደሆነ በቅጡ ሳይገባኝ በዛው ጠፋሽ። ይቅርታሽን በተቀበልኩለት ክህደትን አከናንበሽኝ ሄድሽ። የተረገምሽ። የጻፍከውን አነበብኩት። ልታነቢው አይደል እንዴ ታዲያ የተቀበልሽ? እሱማ ታዲያ ለምን ደግመሽ ትነግሪኛለሽ? ማለቴ ያልገቡኝ ነገሮች አሉ። ለምሳሌ ምን እንደበደልካት ምንም አልተገለጸልኝም። ለምን እንደዚህ የተጸጸትክ እንዳለህ ምንም አልገባኝም። እኔ ግራ የገባኝ እሱ አይደል? ምን በድያት እንደሄደች አለማወቄን ያስጨነቀኝ። የዛሬን እንጂ ትናንትን አልኖርም ትለኛል ነበር እንዴ? ሶስተኛው ስህተቴ ትዝ ይልሻል? ለሷ ስል ከማንነት የሸርተት አልኩ። ይኸው ወደ ራሴ ለመመለስ በደሌን ፍለጋ አንከራተታለሁ። ቆይ የበደልካት ነገር ባይኖርስ? ማለት ምንም ጥፋት ሳታጠፋ ቢሆንስ ጥላ ከሄደችው? ለምን? አላውቅም። ምናልባት መሄድ ፈልጋ ወይንም ደግሞ በአንተ ጥፋት ሄደች ማስመሰል ፈልጋ ቢሆንስ? ታዲያ እኔ እንዳትሄድ አልከለከልኳት። የሁሉንም ሰው ሀሳብ ማወቅ አትችልም እኮ። ምናልባት ከአንተ የሆነ ነገር ፈልጋ ቢሆንስ የቀረበች? ከኔ ምን? እኔ እንጃ። ምናልባት ጽሁፎችን ምን ሊጠቅማት? አላውቅም። ብቻ ምንም ጥሩ ነገር ጽሁፉ ላይ አላየውም። ሳትጽፍ ያስቀረው ነገር አይኖርም? ያስቀረው ጠቃሚ ነገር ያለ አይመስለኝም። ለምሳሌ ወደዚህ ቤት ለምን እንደመጣ አልጻፍክም። አስፈላጊ ነው ብዬ አላሰብኩም። ምክንያት ግን አለ። ምክንያትማ ይኖረኛል። ለምን ነበር? መጠበቅ ሰለች። ካሁን ተመለሰች፣ ካሁን መጣች እያሉ በሩን እያዩ መጠበቅ ሰለች። መታታኝ ይሆናል ብዬ ራሴን ላጽናና ከቤት ሸሽቼ ወደዚህ መጣሁ። ድንገት አደጋ ደርሶባት ቢሆንስ? አይ የተወሰነ ጊዜ ልደውልላት ሞክሬ ነበር። ስልኳ ይሰራል። አልፎ አልፎም አንስታው አጨቅጭቀኝ ብላ ስልኩን ትዘጋዋለች። ይሄን አሁን አልጻፍከውም። ጠቃሚ ነው ብዬ አላሰብኩም። ፍላጎቴ እሷ መመለስ አይደለም፣ በደሌን አውቄ ህይወቴን ማስተካከል ነው ፍላጎቴ። ተረጋግተህ አስብበት። የሆነ ነገር ይኖራል።
ማን ነኝ ብለሽ ነው ስልክ ማታነሺው? በመጀመሪያ ስልክ ለምን አላነሳሽም ተብሎ ይጠየቃል። ለምንም ይሁን አይመለከተኝም። አሁን ንብረትነቱ እኮ የብሩክ ነው። እንደውም ከዚህ በኋላ ራሴ ስፈልግ እደውላለሁ። አጭቅጭቀኝ። ሄሎ። ትንሽ የጠገብሻል መሰለሽ? ይቅርታ፣ ቅድም ስሜታዊ ሆኜ ስለነበር። እሱ አይመለከተኝም። አንድ ደቂቃ ትዳርሽ ለመበተን በቂ እንደሆነ የዘነጋሽ ይመስለኛል። ይቅርታ አልኩ እኮ። ቆይ ግን ለምንድን ነው ጽሑፉን ለመስረቅ የፈለገው? የታዘዝሽውን ብቻ ፈጽሚ እባክህ። ብሩክን እንዲያሳምኘው እሱ መጥቶ ጽሑፉን እንዲሰጠል አድርግ። አንድ አይነት ስህተት ሁለቴ እንዲሳሳት አታድርገው። ምክሩን ትንሽ አቆዩ። እስከ ነገ ጧት እጠብቅሻለሁ። እቺ ውሻ ልጅ እንደማደርገው አላመነችም ማለት ነው። ሄሎ ብሩክ፣ ቆይ ምን በድዬ ነው? ምን ሆናል ሳምሶን? አውቃለሁ ጽሁፎቹ ላይ ስምን ማካተትም ሆነ ብዙ ገንዘብ ማትረፍ አትፈልግም፣ ግን ቢያንስ ለእኔ ስትል ብትተባበሪ ምን አለበት? ከዚህ በፊት ሌላ መጽሐፍ አልቀበልም ብዬ አንተን ስጠብቅ ጽሁፉ ተሰረቀ ብላ አከሰርከኝ። አሁን ታሪክ ራሱን እስኪደግም እየጠበቅ ነው። ኖ እንዴ፣ ልጅቷ እኮ አሁን ራሱ መታ ነበረ። ይኸውልህ በዚህ 3 ቀን ውስጥ አመጣልሃለሁ፣ አታስብ። መታ ነበር ነው ያልከኝ? አዎ አሁን እዚህ ነበረች። ምን ልትሰራ ነው የመጣችው? ያስቀረውት ታሪክ ካለ ልጠይቀኝ። አነበበችው እንዴ? ቆይ ሳምሶን፣ ለምንድን ነው የእሷ ጉዳይ ይህን ያህል ያስጨነቀ? ምን አገባኝ እኔማ። ብቻ እንዴትም አድርገህ እጄ ላይ ያስገባልኝ። መጨረሻውን ታዲያ እኔ ከየት ላምጣው? ጨረስኩት እንዳትለኝ። በሚገባ ጀግና እኮ ነህ። መጨረሻውን ምን አደረግከው? ይገላታል። ሂሩትን አንብበሽዋል እንዴ? ማን? እኔ? አረ ቤትኛው ትዕግስቴ። የሆነ ቀን እኮ ታሪኩን ነግረኸኝ ነበር። ረሳኸው እንዴ? አይ ስሟን እንዴት አረሳሽውን? አንድ ቀን ዝም ብዬ ሳገላብጠው አይቼው ነው። ድምፃዊ ሂሩት በቀለን ስለምወዳት በዛ ነው ያረሳሁት። ኦ የሂሩት አድናቂ መሆንሽን አላውቅም ነበር። የትኛው ዘፈኗን ነው የምትወጂው? አንተ ደግሞ አታስጨንቀኝ። ሻይን ጠጣና ባይሆን የደሰስ ልጋብዝህ። ምን የሆነ የምትጋብዥኝ? ጽሁፉን ሰርቃኝ ይሆን እንዴ ጠፋችሁ? ከሃዲውም ተሰቃዩም ምን የነበርኩ ማለት ነው?
ምላሽን እየጠበክ ነው አይደል? የምን ምላሽ? ጥያቄን እኮ አታውቂው። መገመት አያቅተኝም። እርግጠኛ እንድትሆኚ እኔ ራሴ እነግርሻለሁ። ወይ በደሌ ምን ነበር? ምንም ያጠፋው ነገር የለም። እና ለምን ነበር ይህን ሁሉ ጊዜ ስታሰቃይኝ ነበር? እኔም እኮ ስቃይ ውስጥ ነበርኩ። ስቃይ? የምን ስቃይ? ወድጄ አልነበረም የተውኩ፣ ምርጫ አጥቼ እንጂ። አልገባኝም። ማን ነው ምርጫ የከለከለሽ? ከዚህ ለህል ጽሁፍን የጨረስክ የመጀመሪያው ቀን፣ እዛን ቀን ነበር የነጻነት የመጨረሻው ቀን። አሁንም እያልሽኝ ያለሽው ነገር አልገባኝም። ባለትዳር ነኝ። ምን? አንተን ሳውቅም ጨምሮ። ባለትዳር ሆነሽ ነው እኔን የቀረብሽ? ሆነ ብዬ እኮ አልነበረም። ያቺ መጀመሪያ ያየኋት ጽሁፍ ህይወቴ መስመር ቀየረችው። ምን ነው ባላነበብኳት እላለሁ። ቆይሽ ከዛስ? በየዕለቱ የምታደርጋቸው ነገሮች እየገዙ ይመጡ። ሳላስበው ምርኮኛ ሆንኩ። እኔን ትቼ አንተን ስል ባለቤቴ ደረሰብኝ። ካንተ ምርኮኛነት ወደ ባለቤቴ እስረኛነት ተሸጋገርኩ። ከተማ አንቀይር ያልሽኝ ለዛ ነበር ማለት ነው? ሀሳብህን አስቀይሬ አብረን እንደምንጠፋ እርግጠኛ ነበርኩ። ግን ልጄ ቀደመኝ። ማርገዜን አወቅኩ። ልጄ? አይዞ ካንተ አይደለም። ባለቤቴ ያንተ ማንነት ሲያውቅ ጽሁፍን እንድሰርቅ አስገደደኝ። ካንተ ፍቅር ይልቅ የልጄን ወደፊት ህይወት መረጥኩ። ሁሌም ትላንቴን ረስቼ ነገን ነው የምኖረው ስለምትለኝ ረስታኝ ትኖራለህ ብዬ ጠፋው። ናው ለመጣሽ? ሁሌም አይክና ከተል ነበር። ባስ ስቴሽን ቁጭ ብላ ስጠብቀኝ ከሩቆኛ አይ ነበር። እንዳልቀርብ ፈራ፣ እንዳልተው ጨነቀኝ። ሁሌም ስትደውልልኝ ባለቤቴ ስልኩን ከእጁ ስለማይለየው አብሮኝ ይኖር ነበር። እናም ያለ በደል ጥፋተኛ ያረኩ ሁሉ ነገር ውስጤን ሰላም ነሳኝ። ይሄው ለአንዴና ለመጨረሻ ጊዜ ተደብቄ ላይ መጣሁ። አመሰግናለሁ። የምትወልጂው ልጅ ወንድ ከሆነ ብሩክ ብለሽ ሰይም። የወሰድሽብኝ ጽሁፍ ልጄ ስለሆነ በሱ ትክሽኛለሽ። በዳይም ተበዳይም እኛውን አረሱ። ሊዲያ እኮ መጣች። ምን? እና ይቅር አልካት? መች በደለችኝና እንደውም ባለውለታዬ ሆነች። እሺ አሁን ደህና ነህ? ከመቼውም በላይ። እንደውም አሁን ጽሁፌን ቶሎ መጨረስ አለብኝ። የማተሚያ ቤቱ ባለቤት ሰላሜን እየነሳኝ ነው። ሄሎ። በአንድ ነገር እንስማማ። በምን? ጽሁፉን እኔ ለብሩክ መልስለታለሁ። አንተ ደግሞ ያነሳውን ፎቶ ታጠፋዋለህ። ጽሁፉን ለማንም ሰው እንደማይሰጥ እኔ መተማመኛ ሆናለሁ።
እንዴት እርግጠኛ ልሆን እችላለሁ? በእኔ በኩል አትስጋ፣ በራሱ አንደበት አረጋግጥልሃለሁ። እንደዛ ከሆነ ብሩክ ሲደውልልኝ እኔም ቃሌን እሰጥሻለሁ። ቃል እንደማይታጠፍ በምን እርግጠኛ ሆናለሁ? የሚታጠፍ ቃል አይደለም የምሰጥሽ። ከፈለግሽ ብሩክን እንደማሳጃ ትጠቀሚዋለሽ። ጥሩ፣ ተስማምተናል። እዚህ መሆኔን በምን አወቅሽ? ዛሬን እንጂ ትናንትና እንዳባታ ያስተምረኛል። አንድ ነገር ልነግርህ ነበር። ምን? ጽሁፍ ልሰርቅ ነበር። የቱን? ይሄንን? አዎ፣ ሳምሶን አስገድዶኝ ነበር። ሳምሶን? ማን ነው ሳምሶን? የማተሚያ ቤቱ ባለቤት። እኔ ራሴ ልሰጠው አልነበር እንዴ? ነበር፣ ግን እርግጠኛ መሆን አልቻለም። የበፊት ጽሁፍ ተሰርቆ ገበያውን ከተቆጣጠረ በኋላ ኪሳራውና ቁጭቱ ረፍት ነስቶት ነው። ስሜት ይሰጣል። ታዲያ አንቺ ሀሳብሽን ምን አስቀየረሽ? ጽሁፍህን ሳነባው ተበዳዩ አንተ መሆንህን ሳይ መጨከን ከበደኝ። በእርግጥ በሁለቱም መንገድ ሳምሶንን ነው የምጠቅመው። ሻይ ለምን እንደሆነ አትጠይቀኝም? ምኑን? ጽሁፍህን ልሰርቀው የነበረው። አሁን ላይ የሚፈጥረው ነገር አለ? አንድ የተረገመ ምሽት ነበር። የጓደኛዬ ልደት ላይ በጣም ጠጥቼ ስለነበር አብረን አድረን ነበር። ከዛ አንቺ አረገሽ? እሱ ቢሆንማ በምን እድሌ። ያን አብረን በማደራችን ባደርን ጊዜ ፎቶ አንስቶ ስለነበር እሱን ፎቶ ይዞ ማስፈራሪያ አደረገኝ። ይገርማል። የሁለታችሁም ታሪክ ጥሩ ደራሲ የጻፈው ልቦለድ ነው የሚመስለው። የማንና የማ? ያንቺና የሊዲያ። ይልቅ እሱን እንተውና ይህን ከባድ ውሳኔ እንዴት ወሰንሽ? እርዳታን ስለምፈልግ። በእኔ የተነሳ አንተ መበደል የለብህም። በአንተ ጽሁፍ የተነሳ ደግሞ እኔ መታገት የለብኝም። እሺ፣ ምን እንዳደርግልሽ ነው የምትፈልጊው? ለሳምሶን ጽሁፍን እንደምትሰጠው ካልገባለት። ሄሎ ሳምሶን፣ ነገ ሙሉ ጽሁፉን ይዤ ልመጣለሁ። አዎ መልሳልኛለች። እሺ፣ ነገ እንገናኛለን። እሱ ነው። ሄሎ፣ ልንተማመን ቃል ገብተናል አይደል? አዎ፣ እኔ ቃሌን አክብሬያለሁ። እኔም የማይታጠፍ ቃሌን ሰጥሻለሁ። ኃጢአቴን መናዘዝ ይኖርብኝ ይሆን? ለማን? ለባለቤቴ ነው። አንቺም ባለትዳር ነሽ እንዴ? አዎ፣ ትዳሬን ለማስረፍ ብዬ አይደል ታዲያ እዚህ ሁሉ ጣጣ ውስጥ የገባሁት። አንድ ነፍስ ያላችሁ ሁለት አካል ሰዎች
ጠዋት ምን እንደሚለኝ እነግርሃለሁ። አሁን ልሂድ። ህይወት ራሷን የምታስተካክልበት መንገድ አላት። አትጨነቂ። አመሰግናለሁ። ሄሎ ሄሎ፣ ሂዊ ወይ እንዴት ነህ? እንዴት ነሽ? ደህና ነኝ። ምንድን ነው የተፈጠረ ነገር አለ እንዴ? ድምፅህ ልክ አይደለም። አይ ደህና ነኝ። አንድ የምነግርሽ ነገር ነበር። ምን ነው? ምን ሰምተህ ነው? አረ ምንም አልሰማሁም። የተፈጠረ ነገር አለ እንዴ? አይ ምን ሆነ ነው? ምን አጋጥሞ ነው ለማለት ነው። ናቲ ሂዊ ወይ አባቴ፣ እንዴ ምንድን ነው? ምን ሆነክ ነው? አስጨነቀኝ እኮ። ሂዊ በድዬሻለሁ፣ ይቅርታ። በድዬሻለሁ? ምንድን ነው? እያስጨነቀኝ ነው። ስመጣ ሁሉንም ነገር እነግርሻለሁ ብዬ ነበር፣ ግን በቃ አልቻልኩም። ሰላም ነሳኝ። ከሌላ ሴት ጋር አድሬ ነበር። ሂዊ ሙች አውቄ አይደለም፣ አስቤበት አይደለም። ከሌላ ሴት ጋር አድሬ ነበር ማለት? እንጃ ሂዊ፣ ድርጅቱ የገባን ቀን ማታ ግብዣ አድርጎልን ስለነበር ትንሽ ሞቅ አለኝና ሂዊ ይቅርታ። ጠዋት ነው ራሴን ያወቅኩት። እምልልሻለሁ፣ ፈልጌ ያደረጉት ነገር አይደለም። ከዚህ በኋላ መጠጥ የደረሰበት አልደርስም። ሂዊ ሙሽ ቃል እገባልሻለሁ። እሺ አባቴ፣ አሁን ተረጋጋና ስትመጣ ሁሉንም ነገር እናወራለን። ይቅርታ ሂዊ፣ ልብሽን እንደሰበርኩት አውቃለሁ። ይቅርታ። መቼም ይህ ስህተት አይደገምም። ሂዊ እወድሻለሁ። እሺ እኔም እወድሃለሁ። በቃ በሰላም ነው። ከዚህ በኋላ እኔም መጠጥ የደረሰበት ላልደርስ ቃል እገባልሃለሁ። ኑዛዜሽ እንዴት ሆነ?
ህይወት በራሷ መንገድ አስተካከለች እኮ ብዬሽ ነበር። ሻይ ትፈልጋለሽ? የተስተካከለው እንዴት እንደሆነ ማወቅ አትፈልግም? ምን ያደርግልኛል? የተስተካከለን ነገር ደጋግሞ ማሰብ ለማበላሸት ነው። ለማንኛውም እንኳን ደስ አለሽ። ወደ ማተሚያ ቤት ልሄድ ስል ነው የመጣሽው። ሁለታችንም ሰላማችንን አግኝተናል ማለት ነው። ነገ አዳዲስ ፈተናዎች እስኪመጡ ድረስ እንሂድ። አሁን እንግዲህ መንገዳችን ላይ የቅል ሆኗል። እኔም አንቺም ነፃ ሰዎች ሆነናል። እየተሰናበትከኝ ነው? ምናልባት እንግዲህ አጋጣሚ አገናኝቶን እንደ አዲስ እስክንተዋወቅ አብሬ እንድቆይ አትፈልግም? ለምን? እሺ ቻው አትለኝም?